ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት እያስተማር እንገኛለን። ስለሆነም ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው ባለ 3 እና ባለ 4 ፊደል ቃላትን መመስረትና ማንበብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ሳልፍ ንጉስ ንጉስ ን ከነ ቤተሰብ ስድስተኛ፣ ጉ ከገ ቤተሰብ ሁለተኛ፣ ስ ከሰ ቤተሰብ ስድስተኛ። በአንድ እነዚህ ሶስት ፊደላት ንጉስ የሚል ቃል ይሰጡናል ማለት ነው። ብሩህ ብ ከበ ቤተሰብ ስድስተኛ፣ ሩ ከረ ቤተሰብ ሁለተኛ፣ ህ ከሀ ቤተሰብ ስድስተኛ። በአንድ እነዚህ ሶስት ፊደላት ብሩህ የሚል ቃል ያስገኙልናል ማለት ነው። ንግስት እነዚህ አራት ፊደላት ከየቤተሰባቸው ስድስተኛ ሲሆኑ በአንዴ ስናጣምራቸው ንግስት የሚል ቃል ይሰጡናል ማለት ነው። ክቡር ክ ከከቤተሰብ ስድስተኛ፣ ቡ ከበቤተሰብ ሁለተኛ፣ ር ከረቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ሆሄያት ክቡር የሚል ቃል ያስገኙልናል ማለት ነው። ልዑል ል ከለቤተሰብ ስድስተኛ፣ ኡ ከአቤተሰብ ሁለተኛ፣ ል ከለቤተሰብ ስድስተኛ። እነዚህ ሶስት ፊደላት በስርዓት ስንደረድር ልዑል የሚል ቃል ይሰጡናል ማለት ነው። ክብርት እነዚህ አራት ፊደላት ከየቤተሰባቸው ስድስተኛ ሲሆኑ በስርዓት ስንደረድራቸው ክብርት የሚል ቃል ይሰጡናል ማለት ነው። ግርማ ግና ር ከየቤተሰባቸው ስድስተኛ ሲሆኑ ማ ከመቤተሰብ አራተኛ። በአንድ ላይ ግርማ የሚል ቃል እናገኛለን ማለት ነው። ሞገስ ሞ ከመቤተሰብ ሰባተኛ፣ ገ ከገቤተሰብ መጀመሪያ፣ ስ ከሰቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ፊደላት ሞገስ የሚል ቃል ይሰጡናል ማለት ነው። ልዕልት እነዚህ አራት ፊደሎች ከየቤተሰባቸው ስድስተኛ ሲሆኑ በአንድ ላይ ስናጣምራቸው ልዕልት የሚል ቃል እናገኛለን ማለት ነው። ታጋይ ታና ጋ ከየቤተሰባቸው አራተኛ ሲሆኑ ይ ከየቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ፊደላት ታጋይ የሚል ቃል ያስገኙልናል ማለት ነው። ደፋር ደ ከደ ቤተሰብ መጀመሪያ፣ ፋ ከፈ ቤተሰብ አራተኛ፣ ር ከረ ቤተሰብ ስድስተኛ። በአንድ ላይ ደፋር የሚል ቃል እናገኛለን ማለት ነው። ቀለማት ቀና ለ ከየቤተሰባቸው መጀመሪያ፣ ማ ከመቤተሰብ አራተኛ፣ ት ከተቤተሰብ ስድስተኛ። በአንድ ላይ ቀለማት የሚል ቃል እናገኛለን ማለት ነው። ጥበብ ጥ ከጠቤተሰብ ስድስተኛ፣ በ ከበቤተሰብ መጀመሪያ፣ ብ ከበቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ፊደላት ጥበብ የሚል ቃል ያስገኙልናል ማለት ነው። ስልት እነዚህ ሶስት ፊደላት ከየቤተሰባቸው ስድስተኛ ሲሆኑ በአንድ ላይ ስልት የሚል ቃል ይሰጡናል ማለት ነው። ብልሃት ብና ል ከየቤተሰባቸው ስድስተኛ፣ ሀ ከሀ ቤተሰብ መጀመሪያ፣ ት ከተቤተሰብ ስድስተኛ። በአንድ ላይ በስራ ስንደረድር ብልሃት የሚል ቃል ይሰጡናል ማለት ነው። ጀብድ
ጀ ከጀ ቤተሰብ መጀመሪያ ብና ድ ከየቤተሰባቸው ስድስተኛ በአንድ ላይ እነዚህ ሶስት ፊደላት ጀብድ ጀብድ የሚል ቃል ይሰጡናል ማለት ነው። አለቃ 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 አና ለ ከየቤተሰባቸው መጀመሪያ ቃ ከቀቤተሰብ አራተኛ በአንድ ላይ አለቃ አለቃ የሚል ቃል መመስረት ቻል ማለት ነው። ጌጣ ጌጥ ጌጣጌጥ ጌጣጌጥ ጌ ከገቤተሰብ አምስተኛ ጣ ከጠቤተሰብ አራተኛ ጌ አሁንም ከገቤተሰብ አምስተኛ ጥ ከጠቤተሰብ ስድስተኛ በአንድ እነዚህ አራት ፊደላት ጌጣጌጥ ጌጣጌጥ የሚል ቃል እናገኛለን ማለት ነው። ድ ባ ብ ድባብ ድባብ ድ ከደቤተሰብ ስድስተኛ ባ ከበቤተሰብ አራተኛ ብ ከበቤተሰብ ስድስተኛ በአንድ ላይ እነዚህ ሶስት ሆሄያት ድባብ ድባብ የሚል ቃል እናገኛለን ማለት ነው። ማራኪ 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 ማናራ ከየቤተሰባቸው አራተኛ ሲሆኑ ኪ ከቤተሰብ ሶስተኛ በአንድ ላይ ማራኪ ማራኪ የሚል ቃል መመስረት ቻል ማለት ነው። ክምችት 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 እነዚህ አራት ፊደላት ከየቤተሰባቸው ስድስተኛ ሲሆኑ በአንድ ላይ ክምችት ክምችት የሚል ቃል ይሰጡናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን ያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ ታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው